ትላንት ሰኞ ግንቦት 24 ቀን 2018 ዓ.ም በተደረገው ሰባተኛው አጠቃላይ ምርጫ በአዲስ አበባ ብልጽግና ፓርቲ በሰፊ ውጤት እየመራ መሆኑን ኢትዮ ፍሮንት የምርጫው ውጤት ከተለጠፈባቸው የምርጫ ጣቢያዎች መረዳት ትችላለች። የፌዴራል ከፍተኛ ባለስልጣናትም ምርጫውን እየመሩ ነው። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከእሁድ ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን 37 ሰዎች ህይወታቸው አልፏል። ቤተክርስቲያን ተቃጥሏል፣ ንብረቶችም ወድመዋል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ትላንት ሰኞ ግንቦት 24 ቀን 2018 ዓ.ም በተደረገው ሰባተኛው አጠቃላይ ምርጫ በአዲስ አበባ ብልጽግና ፓርቲ በሰፊ ውጤት እየመራ መሆኑን ኢትዮ ፍሮንት የምርጫው ውጤት ከተለጠፈባቸው የምርጫ ጣቢያዎች መረዳት ትችላለች። በአዲስ አበባም ቢሆን የምርጫው ውጤት በሁሉም ጣቢያዎች ተጠናቆ ያልተለጠፈ ሲሆን ድምጽ ቆጠራ አጠናቀው ውጤት በለጠፉ ጣቢያዎች ግን የአዲስ አበባም የሀገሪቱ ገዢ ፓርቲ ብልጽግና እየመራ ነው። ለአብነት ከተመለከትናቸውና የፌዴራል መንግስት ከፍተኛ ባለስልጣናት ከተወዳደሩ ባቸው ቦታዎች መካከል የአራዳ ክፍለ ከተማ የምርጫ ጣቢያዎች ይገኙበታል። በዚህ ምርጫ ጣቢያ ብልጽግናን ወክለው ምርጫ የተወዳደሩት የጤና ሚኒስትሯ ዶክተር መቅደስ ዳባ ይገኙበታል። የጤና ሚኒስትሯ ዶክተር መቅደስ ዳባ ወደ ጤና ሚኒስትርነት ሲመጡ የፓርቲ ውክልና የሌላቸውና በሙያቸው ብቻ ሀገራቸውን ለማገልገል እንደተሾሙ ነበር የተነገረው። ሆኖም በዚህ ምርጫ ግን ብልጽግናን ወክለው ተወዳድረዋል። እስካሁን በተለጠፉ ውጤቶችም የጤና ሚኒስትሯ ዶክተር መቅደስ ዳባ በሰፊ ውጤት እየመሩ ይገኛሉ። በአንድ ጣቢያ በተለጠፈ ውጤትም ዶክተር መቅደስ 321 ድምጽን አግኝተዋል። በጣቢያው ከተወዳደሩም በመቶ የሚቆጠር ድምጽ ያገኙት እሳቸው እንደሆኑም ነው የሚያመለክተው። በሌላ በኩል በዚሁ ክፍለ ከተማ ብልጽግናን ወክለው የተወዳደሩት የኢንዱስትሪ ፓርኮች ኮርፖሬሽን ዋና ዳይሬክተር ፍሳይ ታገሱ ሲሆኑ እሳቸውም እየመሩ መሆኑን ከተለጠፉ ውጤቶች መረዳት ችለናል። በሌላ በኩል በአራዳ ክፍለ ከተማ ብልጽግና ፓርቲን ወክለው የተወዳደሩት ዳንኤል ክብረት ሲሆኑ የእሳቸውን ውጤት ግን ለጊዜው ማወቅ አልቻልንም። በስድስተኛው ሀገራዊ ምርጫ ዳንኤል ክብረት በግላቸው ተወዳድረው የህዝብ ተወካዮች ምክር ቤት ወንበርን ያገኙ ሲሆን በዚህኛው የሰባተኛው ዙር ሀገር አቀፍ ምርጫ ግን ገዢው ፓርቲን ወክለው ተወዳድረዋል። እንደተባለው ከሆነም ዳንኤል ክብረት በመጀመሪያ ምርጫውን የመወዳደር እቅድ ውስጥ አልነበሩም። ሆኖም ብልጽግናን ወክለው ምርጫ ሊወዳደሩ የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ በግል ምክንያት ከምርጫ ስለተገለሉ ዳንኤል ክብረት ሳሙኤል ክፍሌን ተክተው ነው ወደ ምርጫ የገቡት። ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን ወክለው በአዲስ አበባ የተወዳደሩት የፓርቲው አመራር ዮሐንስ መኮንንም ራሳቸው በተወዳደሩበት የአዲስ አበባ ምርጫ ክልል እየተመሩ መሆኑንና ገዢው ብልጽግና ፓርቲ የምርጫውን ውጤት እየመራ መሆኑን በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ከዮሐንስ መኮንን ጽሑፍ መረዳት እንደሚቻለው ፓርቲያቸውም በየጊዜው እየደረሰው ባለው ሪፖርት በአዲስ አበባ ብልጽግና ፓርቲ ማሸነፉን የሚጠቁም ነው። ሆኖም ፓርቲያቸው እየደረሰው ባለው ሪፖርት ከአዲስ አበባ ውጪ ባሉ አካባቢዎች ካለፈው ምርጫ የተሻለ ውጤት እያስመዘገበና ሲያልፍም እያሸነፈ መሆኑን ሪፖርት ደርሶናል ብለዋል ዮሐንስ መኮንን። በተመዘገበው ውጤትም ኢዜማ ካለፈው ምርጫ 3 እጥፍ ውጤትን ሳያገኝ እንዳልቀረም ጠቁመዋል። በአዲስ አበባ ቆጠራ ተጠናቆ ውጤት ያልተለጠፈባቸው የምርጫ ጣቢያዎች አሁንም ያሉ ሲሆን ውጤት በተለጠፈባቸው ቦታዎች ግን ገዢው ብልጽግና ፓርቲ እየመራ ነው። ብዙ አነጋጋሪ ክስተቶች የነበሩት የሰባተኛው ሀገራዊ ምርጫ መዳረሻ ቀን ሲቃረብ በአማራና ኦሮሚያ ክልል ያሉ በትጥቅ መንግስትን የሚፋለሙ ቡድኖች ምርጫው እንዳይደረግ ማስጠንቀቂያን ከመስጠት አልፈው ጦርነትን እስከ ማወጅ የደረሱበትም ነበር። እንደተሰማው ከሆነ በምርጫው ዕለት ብቻ በአማራ ክልል ወደ 200 ቦታዎች የመንግስት ኃይሎች ከፋኖ ታጣቂዎች ጋር ውጊያን አድርገዋል። እንደዛም ሆኖ ግን በክልሉ በርካታ ቦታዎች ምርጫ መካሄዱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ባህር ዳር፣ ጎንደር፣ ደሴ፣ ከሚሴ፣ ሐይቅና ደብረ ማርቆስን የመሳሰሉ ከተሞች ምርጫ የተደረገባቸው እንደሆነና ድምጽ ቆጠራው ተጠናቆ መራጩ ውጤት እየተመለከተ ነው የሚሉ ዘገባዎችም ተደምጠዋል። በኦሮሚያ ክልልም እንዲሁ የምርጫ ቀኑ መቃረሙን ተከትሎ በክልሉ የሚንቀሳቀሰው የኦሮሞ ነጻነት ጦር ዘመቻ ኤገሬ የሚል ስያሜ በሰጠው ውጊያ በርካታ ቦታዎች የምርጫ ቁሶችን መቆጣጠሩን ጭምር ሲገልጽ ነበር። እንዲህም ሆኖ በክልሉ በርካታ ቦታዎች ምርጫ መከናወኑ ታውቋል። የምርጫ ቦርድ ኃላፊዋ ሜላትወርቅ ኃይሉ በሰጡት መግለጫ ለምርጫ ከተመዘገበው 54 ሚሊዮን ህዝብ 40 ሚሊዮን ህዝብ እንደመረጠና 143 የምርጫ ጣቢያዎች ድምጽ መስጠት ከተጀመረ በኋላ በጸጥታ ችግር ምክንያት የምርጫ ሂደቱ እንደተቋረጠም ገልጸዋል። ጠቅላይ ሚኒስትር
አብይ አህመድ ትላንት ማምሻውን ምርጫው በሰላም ተጠናቋል ብለው ምስጋና ያቀረቡ ሲሆን የአማራ ፋኖ ብሔራዊ ንቅናቄን የሚመራው ዘመነ ካሴ ግን በአማራ ክልል ምርጫው ሙሉ ለሙሉ እንደከሸፈና ንቅናቄውም ጥሎት የነበረውን ገደብ እንዳነሳ ገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከእሁድ ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት አለፈ። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴ መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘ መረጃ ያሳያል። የጥቃት ትላንት ግንቦት 24 ቀን ቀጥሎ ያለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ እጅግ የከፋ የተባለ ጥቃት እየተካሄደ መሆኑም ታውቋል። በዘዲቡ፣ በእሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጮ ኦዳ፣ በጂሶ እና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደረጉ የነበረ ሲሆን የመንግስት ካድሮች አካባቢውን በማረጋጋት ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ ተናግረዋል። በዚህ ዙሪያ የወጡ ተጨማሪ ዘገባዎች ደግሞ የዚህን ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያን ይሰጣሉ። በአሁኑ ወቅት በሀገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫው ማድላቱንና በዚሁም ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተትን የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸው ተገልጿል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫው ዋዜማና በዕለቱ የታቀደም ይመስላል። በወረዳው ስር በሚገኘው ጠላታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፈ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚገኘው ስፍራ ለመሰደድ ተገደዋል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ቅዱሳን ንዋያተ ቅድሳትን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይም ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመት በላይ የአካባቢውን ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ በቃጠሎ ወድሟል ተብሏል። ከዚህም በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምቷል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደተፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በአገራዊ ምርጫው ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢውን ማህበረሰብ እጅግ አሳዝኗል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ዘገባውን የወሰድነው ከመሰረት ሚዲያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና የኢራን ስምምነትን ለማረም ፍላጎት እንዳላቸው ተሰምቷል። ለውጦቹ በሆርሙዝ ወሽመጥና የተብላላ የዩራኒየም አወጋገድ ላይ የተያዙ እንደሆኑ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ዋይት ሃውስ አስተያየት እንዲሰጥ ቢጠየቅም ምላሽን አልሰጠም። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ እሁድ ዕለት የኢራን መብት ሙሉ ለሙሉ እስካልተጠበቀ ድረስ ተህራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁም ስምምነቱን ለማራዘም በሚያስችለው ማዕቀፍ ላይ ፕሬዝዳንት ትራምፕና ከፍተኛ ባለስልጣናት ጋር አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ተጠናቋል። አሜሪካ ከእስራኤል ጋር በጥምረት በጀመረችው በዚህ ጦርነት ከፍተኛ ዓለም አቀፍ ጫናዎች መድረሳቸው ይታወሳል። ከዚህ ባሻገር ጦርነቱን ተቋቁማ መዝለቋ ዓለም አቀፍ አድናቆትን ያተረፈላት ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷን ቢቢሲ ያረጋግጫለሁ ብሏል። ኢራን ጦርነቱ ከጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው
ጉዳት በይፋ ከታወቀ ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች አመላክተዋል። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመቻቸው ጥቃቶች ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮኖች የሚቆጠር ዶላር ውድመትን አድርሳለች። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ አድርጋለች። የአሜሪካ የመከላከያ መስሪያ ቤት ፔንታገን ኤሪክ ፊውሪ ባለው ዘመቻ ከተከፈተበት ጊዜ ጀምሮ በኢራን ውስጥ ከ13000 በላይ ኢላማዎች መመታታቸውን ገልጿል። አዲሱ የኢራን ጠቅላይ መሪ ሞሽታባ ካሚኒ ማክሰኞ ዕለት ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸው ሰራዊት የአሜሪካ ሰራዊትን በማጥቃት ረገድ ስኬታማ እንደነበር አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግሞ ቢናገርም ተንታኞች እንደሚሉት ግን በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃቶች የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን የጠበቁና መጠነ ሰፊ ናቸው። አንድ የአሜሪካ የመከላከያ ባለስልጣን ለወታደራዊ ዘመቻዎች ደህንነት ሲባል በቢቢሲ ቬሪፋይ ግኝቶች ላይ አስተያየት ከመስጠት ተቆጥቧል። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢዎች የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንዲያስቀምጥ በመጠየቅ የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጋለች። ሁለቱ ሀገራት ተለዋጭ ሆኖ ከቀጠለው ድርድር ባሻገር አንዳቸው በአንዳቸው ላይ ፈጸምኩ የሚሉት ጥቃት ቀጥሏል። በዚህም አሜሪካ በባህረ ሰላጤው ላይ ጥቃት መፈጸሟን ስትገልጽ ኢራን ያጸፋ ምላሽም ሰጠው ብላለች። በሳምንቱ መጨረሻ በአሜሪካና በኢራን መካከል የተኩስ ልውውጥ መካሄዱ ሲገለጽ ሁለቱም በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መምታታቸውን ተናግረዋል። የአሜሪካ የማዕከላዊ ሴንትኮም የኢራን ራዳርና ማዘዣ እንዲሁም በጎሩክና ቄሸም ደሴቶች የሚገኙ የድሮን መቆጣጠሪያዎች በሳምንቱ መጨረሻ ላይ ራስን የመከላከል ጥቃት መፈጸሙን አስታውቋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር ሰፈር ላይ ያጸፋ ምላሽ ጥቃት መፈጸሙን ያስታወቀ ሲሆን የት እንደሆነ ግን ስፍራው አልተገለጸም። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ የሰላም እቅዱን ማረም እንደሚፈልጉ ተናግሮ የነበረ ቢሆንም ከኢራን ጋር በትክክል ለመስማማት እንፈልጋለን ሲሉም ተናግረዋል። በሁለቱ ሀገራት መካከል የሚደረገው የሰላም ንግግር እስካሁን ድረስ ፍሬ አልባ ሲሆን ግጭቶችም ቀጥለዋል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የሰላም እቅዱን ዲሞክራቶች፣ አፈንጋጭ ሪፐብሊካኖች እንዲሁም የፖለቲካ ሽፍጠኞች እንዲዘገይ ምክር እየሰጡ ነው ሲሉም ከሰዋል። ፕሬዚዳንቱ ዘና ብላችሁ ተቀመጡ፣ በስተመጨረሻ መሳካቱ አይቀርም፣ ይሳካል ሲሉም ጽፏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ